አንድ ሚዲያ እንኳን ልጃችንን የሚያወጣልን አጣን። አንድ ሚዲያ እንኳን መልስ የሚሰጠን አጣ። የቡታጅራ ዩቲዩበሮች አንዳቸው እንኳን መልስ አልሰጡንም። እባክሽ ልጃችን ልትሞትብን ነው ብለው ያለ ማቋረጥ 24 ሰዓት ስልክ ሲቀጠቅጡ የነበሩ ሰዎች አሁን ላይ አንድ እንኳን እድል ስጧት ትናገር አላሉ። ይሄ እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄን ሰኞ አዲስ አበባ ትገባለች የሚባል ነገርና በሚገርምሽ ነገር እኔ አዲስ አበባ እንዳልሄድ ለካ እነሱ አሴራው ጨርሰዋል። እኔ አላውቅም። ከዛ የ8 ወር እርጉዝ ነበር ሁለተኛ ልጄና ደወሉልኝ። ያው ይሄ ብቻ መናገር ነው የምፈልገው፣ ሌላው ነገር እንኳን አልናገርም። ከዛ እኛ የሌላ ኑር ሰቦ ቤተሰቦች ነን፣ እንደዚህ ልጃችን 11 አመት ታስራብናለች። አሁን ላይ ግን የሞት ፍርዷን በገንዘብ ተቀይሮላታል። የኢትዮጵያ 60 ሚሊዮን ተጠይቃለችና እባክሽን ማንም ሚዲያ ሊተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሻት ሁላ ልከውልኛል። ይሄ ሚዲያ አናግረነው ነበር፣ ማንም ሊቀበለን አልቻለምና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው፣ በዚህ ቦታ ነው የምንገኘውና እባክሽ አንዴ መተሽ አግኘኝ አሉኝ። በሁለተኛው ቀን አላቅማማሁም፣ ቀጥ ብዬ ወዳሉበት ቦታ ነው የሄድኩትኝ። አላመኑም፣ እየየ ብለው ነው ያለቀሱት። እኔ ልጃቸው እንደዛሬው ልጃቸው ለይላ ኑር ሰው የገባች መስሏቸው አንድም ሰው ጥያቄያቸው ሊቀበል ስላልቻለ እኔ ሲሄድላቸው ውስጣቸው በደስታ አለቀሰ። ገና ለገና ልጃቸው ገንዘብ ተሰብስቦላት ምትፈታ መስሏቸው ማለት ነውና ቪዲዮ ቀረጽኳቸው። በጣም ብዙ ነገሮች በነገራችን ላይ እንደዚህ ብላናለች የሚሉ ሰዎች እኔ ከቤተሰቦቿ የወረስኩት መረጃ ነው። እኔ በባህሪ እፈጥናለሁ፣ ታውቂያለሽ፣ እፈጥናለሁ። እነሱ ሊናገሩት ያሰቡት ነገር እንደዚህ ነው ይሉኛል፣ እኔ እናገራለሁ። እኔ ለካ እንደዚህ እንደሚዜርብኝ አላቅም። ከዛ ቀርጬ ለቀኳት ማለት ነው። የዛ ቀን በጣም ወደ ቡታጅራ ላይ ያልጠየቁት ዩቲዩበር የለም፣ ያልጠየቁት ቲክቶከር የለም። ትልልቅ ሚዲያዎች ተጠይቀዋል። የጻፉላቸው ሁላ ሳይተውኛል። ነግ ይላሉ። አብዛኛው ደግሞ ገንዘብን የጠየቃቸው በገንዘብ የተደራደራቸው ማለት ነው። እኔ አረብ ሀገርም ስለነበርኩ የአረብ ሀገር ስሜቱንም ስለማቅ የአረብ ሽንት ቤትም ስላጠብኩኝ እኔ ያልፍልኛል ብዬ ነው ልጄን የላኳት። እሷ ግን በእንደዚህ ምክንያት እንደዚህ ሆነችብኝ ብላ እናቷም አባቷም እየየ ብለው ሲያለቅሱ ወላሂ ስለምንም አልተነጋገርኩም ከነሱ ጋራ። እንደዛ እርጉዝ ሆኜ በእምባስ ሲቃ እየተንሰቀሰኩ ነበር ቪዲዮ ቀርጬ የለቀኩላቸው። እና በጣም ብዙ ሰዎች አይዞሽ ፋሲካ ውሃ እየጠጣሽ ውዴ እየተረጋጋሽ ስሜታዊ እንዳትሆኚ። እዚህ ጋር 300 ሰው አለ። ሁላችሁም ሼር ዲዩት ሪፖስት አድርጉ፣ ሪከርድ አድርጉና ፖስቱ። ከሴት ጎን ቆሙ፣ ከምስኪን ጎን ቆሙ። ለሐቅ ስትሉ ሐቅን አትደብቁ ጋይስ። ስሜታዊ የሚያደርጋት ያሳለፈችበት ነገር ነው። የተደረገባት ጫና፣ የተደረገባት መገለል ለሷ አይገባትም። ለሐቅ ከቆማችሁ 300 ሰዎች አላችሁ፣ ሪፖስት አድርጉት፣ ሼር እያደረጋችሁ ለሚመለከታቸው ሁሉ አድርሱ። ፋሲካ ቲዩብ ይሄ አይገባትም። ፋሲካ ቲዩብ ይሄ አይገባትም። አንደኛ ሴት ናት፣ የልጆች እናት ናት፣ ባለትዳር ናት። ይሄን ሁሉ ጫና ተቋቁማ ሄዳ ቪዲዮ ቀርጻ ፖስታ ድምጽ በሆነችው እየደረሰባት ያለው ጫና አይገባትም። ካጠፋች ትጠየቅ። ማንኛውም ቤት ገብታ ምክንያቷ ተጠይቆ ይቅርታ ትጠይቃለች። እሷ ነብሰ ገዳይ አይደለችም። የሰው ህይወት እንዳይሞት አዳነች እንጂ እሷ ሰው አልገደለችም። ሌላ በህይወት እንድትገባ ምክንያት ሆነች እንጂ በዚህ ልክ እንድትገለል ከኛ ጋር አትቀመጥም፣ ከኛ ጋር አታወራም የሚያስብል ነገር አላደረገችም። ለአላህ ብላችሁ ድምጽ ሆኗትና ይቅርታ ይጠያየቁ፣ አፉ ይባባሉ። አሁንም ቢሆን በሰላም ህይወቷን ትቀጥል። በቃ ፋሲካ ይሄ አይገባትም። ሌላ ህይወቷ እንድትድን
በህይወት ሀገሯ እንድትገባ ምክንያት ሆነች እንጂ ፋሲካ ያጠፋችው ጥፋት የለም። ካጠፋችም ይቅርታ ትጠይቃለች። የሌላ ቲሞች ደግሞ ለእናንተ መልእክት አለኝ። የሌላ ቲሞች ሁላችሁም ተቀያይማችሁ ተለያይታችሁ ተበታትናችሁ ነበረ። ትላንትናና ዛሬ ነው አፉ ተባብላችሁ በየገስቱ ተራ በተራ እየገባችሁ ስትመሰጋገኑ የነበራችሁት ማለት ነው። ስለዚህ ፋሲካ ለምን ሲባል ትገለላለች? ለምን አገለላችኋት? ለምንስ ጫና ትፈጥሩባታላችሁ? ጀግና ሴት ናት። ኑሮ ያላሸነፋት ትግል ምንድነው ችግር ያላሸነፋት ልጆቿን የምታሳድግ ትዳሯን ቀጥ አርጋ ያዘች ጀግና ሴት ናት። ለምን በዚህ ልክ ትገፋታላችሁ? ለምን በዚህ ልክ ታገሏላት? አንደበቴ ታሰረ። በነገራችን ላይ 10 ምናምን ዓመት ሌላ በታሰረችበት አንድም ሰው ድምጽ አልሆነም። አንድም ዩቲዩበር ከፋሲካ ቀድሞ ድምጽ አልሆነም። አንድም ቲክታከር ከፋሲካ ቀድሞ ቪዲዮ ቀርጾ አልፖስተም። ፋሲካ በዚህ ልክ አይገባትም። ፋሲካ ከተረጋጋሽ ትቀጥያለሽ። ውሃ እየጠጣሽ ስሜታዊ ሳትሆኚ ህዝቡ ያው ከጀመርኩት አይቀር እኔ ስለ እንትኖቹ ስለ ቲሞቹ ምናምን ማውራት አልፈልግም። ግን አንድ ጥያቄ ተነስቶ ነበረ። ወደ ሚዲያ ማውጣት እኮ በጣም ሲምፕል ነገር ነው ስትል ነበር ጥዋት ላይ አንዷ ማለት ነውና ያው ይሄ እኔ ወደ ሚዲያ ማውጣት ሲምፕል ነገር ነው ለሚለው ጥያቄዋ የሌላ ኑርሰቦ ቤተሰቦች ቢመልሱላት ደስ ይለኛል። እኔ ባልናገር ማለት ነው። እና ቡታጅራ ላይ ራሱ ያልጠየቅነው ዩቲዩበር የለም፣ ያልጠየቅነው ቲክቶከር የለም። አንድም ሰው ጥያቄያችን ተቀብሎ ልጃችንን ቤተሰቦቻችን ወደ ሚዲያ እንዲያወጣልን አጣን ሲሉኝ እኔ አላቅማማሁም። ወዲያው ሄጄ ነው ቪዲዮ የቀረጽኩላቸው። አብዛኛው ደግሞ ሲደራደራቸው የነበረው ቅድም እንዳልኩሽ በገንዘብ ነው። ይሄን አክል ገንዘብ ካልከፈላችሁ አይነት ነገር ነው፣ ብር ካልከፈላችሁ አንቀርጽም አይነት ነገር ነው ሲደራደራቸው የነበረውና አልহামዱሊላህ እኔ ለእይታ ብዬ አልነበረም እንደዛ ያደረኩት። ቅድም እንዳልኩሽ አረብ ሀገር ስላሳለፍኩኝ የአረብ ሀገር ሴት ስለሆንኩ ሽንት ቤት አጣቢ ስለነበርኩኝ የራሴን ህይወት አይቼ ነው እሷን ምናልባት እኔ ስበብ ከሆንኳት በኔ ምክንያት ይሄ ገንዘብ ከሞላላት በሚዲያዬን ተጠቅሜ ሰው ዘንድ ካደረስኳት ብዬ ነበር እንደዛ ያደረኩትና ብዙ ሰው ከዛ ቀን ቪዲዮ ከጫንኩ ጀምሮ ማስፈራሪያና ዛቻ ይደርሱኛል። የሷ ቪዲዮ ከጫንኩ ጀምሮ ማለት ነው። የማልባለው ነገር የለም። ገንዘብ ተከፍሎሽ ነው ይሉኛል። ብቻ በጣም ብዙ ነገሮችን አስተናግጃለሁ። አሁን ላይ ስለገባች አወራለሁ፣ ችግር የለውም። ገብታለች አሁን አልহামዱሊላህ ከቤተሰቦቿ ተጨምራለች። ያው ጥሩ ነገር ስትሰሪ ቤተሰብ ይከፍለኛል ሰው ይከፍለኛል ብድር አገኛለሁ ብለሽ አይደለም የምትሰሪው ለአላህ ብለሽ እስከሆነ ድረስ ኸይር ጀዛስን ከአላህ ብቻ ነው የምታገኘው። ገብቶሻል? እና እኔ ሰሞኑ ከ3 ቀን በፊት መገለጫ ወጥቶ ነበረ ሰኞ አዲስ አበባ ትገባለች የሚባል ነገርና በሚገርምሽ ነገር እኔ አዲስ አበባ እንዳልሄድ ለካ እነሱ አሴራው ጨርሰዋል። እኔ አላውቅም። ከዛ አያቸው አይደውሉልኝም። ከዛ ራሴ ደወልኩና እኔ አዲስ አበባ መምጣት ፈልጋለሁ፣ ሌላ መቀበል ፈልጋለሁ አልኩት ማለት ነው። ለአንዱ መልስ አልሰጠኝም፣ ጸጥ ብሎ ባላይ ያለፈኝ። ከዛ አሁንም ትላንትና እነሱ አውቀዋል ዛሬ እንደምትገባ ኦሬዲ ማለት ነው። ለኔ ግን ማክሰኞ ነው የምትገባው አሉኝ። እሺ በቃ ይሁን ብዬ መጨረሻ ላይ ግን በቃ ነገር እንዳለበት እኔ መገኘት እንዳልፈለጉ ተረዳሁኝና ታውቂያለሽ እኔ ብዙ መስዋዕት ከፍል ልጆቼን ጥዬ ነው የሚሄደው። እንደገና ደግሞ የ4 ወር አራስ ነኝ እኔ ህፃን ልጅ ይዤ ነው የሚሄደው በዛ ብርድ አስበሽዋል። ምንም አገኛለሁ ምንም ይሰጠኛል ምስጋና ፈልጌ አይደለም ለህሊናዬ ስል ነው። የነሱን እንባ የነሱን ለስንት ዘመናት ሲያለቅሱ የነበሩ እናቷና አባቷ እህቶቿ ወንድሞቿ ደስታ ለመካፈል እንጂ ምንም ላገኝ ልመሰገን ምናምን አልነበረም የእውነት ለመናገርና በተደረገው ነገር ትንሽ ሰው ስለሆንኩኝ ተሰምቶኛል። ታውቂያለሽ ይሰማሻል። ዋና ደግሞ ልቤን የሰበረው ደግሞ ወደ ሚዲያ መጣች እንጂ ምን አደረገች? እኔ በዛ ሰዓት ወላሂ ትኩስ አራስ ነኝ። እነሱ ገስት ብር ገንዘብ በሚያስተባብሩበት ሰዓት ያዘንኩት እንትና ላይ ነው በተናገረችው ላይ
እኔ በዛ ሰዓት አንደኛ ያለሁት ኢትዮጵያ ነው። እነሱ ቢያንስ እስከ 9 ሊያነጉም ይችላሉ ገንዘብ ሲያስተባብሩ። እኔ ኔትወርክ አይሰጠኝም፣ እርጉዝ ነኝ። ሀታ ታስታውሱ እንደሆነ የንትን ምንድነው ይሄ ትልልቅ ኡስታዞች ትልልቅ የሚዲያ እንትኖች ጋዜጠኞች ምናምን ተሰብስበው ቃለ መጠየቅ ተደርጎ ነበር። ታስታውሳላችሁ? ሸራተን ላይ ባልሳሳት ማለት ነው። እኔ የዛኔ የ8 ወር እርጉዝ ነኝ። በዛን ሰዓት ሄጃለሁ። ያው መጨረሻ ፕሮግራሙ ባለቀ ሰዓት ነው የደረስኩት። በራሴ ነው የሄድኩት። አሁንም ይሄን ብዬ በነገራችን ላይ በጣም ብዙ የምናገራቸው ነገሮች አሉ። አሁን ሌላ ስለገባቸው ዋናው መግባቷ ነው። ዋናው ከቤተሰቦቿ መጨመሯ ነው። ካሁን በኋላ ለሚመጡት ነገር ሁሉ ዝግጁ ነኝ። ወላሂ በሌላ ጉዳይ ነው ባላለው ችግር የለውም። እኔ ሁሌ መንገድ ላይ ሲሄድ፣ ገበያም ሲሄድ፣ ወፍጮ ቤትም ሲሄድ፣ ማንኛውም ቦታ ላይ ሲሄድ ሻርፔን ሸፍኜ ነው የሚሄደው። ታውቂያለሽ? አልቅሰሽ አምጥተሽ ገንዘቡን ሰብስበሽ እንደዚህ ያደረግሽበት እንደዚህ ያደረጋችሁበት እባላለሁ እኔ ማለት ነው። በተለይ ገበያ ላይ ሁሌ ነው የምጠየቀው። እንደዚህ ተሸፈ ገበያ ወጥቼ እስከምገባ ድረስ ሻርፔ ካፍንጫዬ ላይ አላወርደውም። በጣም ነው ማፍረው። ገበያ ላይ ይጠይቁኛል። ያ ሁሉ አልቅሳችሁ ያ ሁሉ ገንዘብ ምንድን ያደረጋችሁበት እባላለሁ እኔ። ስለ ቲም ሌላ አንድም ቀን አውርቼ አላውቅም። ስለ ቲም ሌላ ከተነሳ ስለኔ የሚነሳል። ታውቂያለሽ? እኔም ተወቃሽ ነኝ። ሁሌ በሚደርሰኝ መረጃ ሳውዲ ላይ ይቅርታ መጠየቅ እንደው ተንበርክኬ ይቅርታ መጠየቅ ያለብኝ ሳውዲ የሚኖሩ ኮሚቴዎች ነው። ስፔሻሊ ለሐላፊዋ ስሙን ጠርቼ ዘልፌዋለሁ በተሰጠኝ መረጃ። ይሄ ደግሞ በመረጃ ነው ያወራሁት፣ በራሴ ዋሽቼ ቀጥፌ አይደለም። እንደዚህ ብሎ በሚነገረኝ ነገር ቤተሰቦቿ በሚነግሩኝ ነገር ወጥቼ ተናግሬያለሁ። እሱም ደግሞ በግልም አገኘዋለሁ። ይቅርታ መጠየቅ ካለብኝ 12 ናቸው 13 ሳውዲ የሚኖሩ ኮሚቴዎችን ነው። እኔ አንድም ቀን ኢትዮጵያ ላሉ ቲም ሌላዎች ተናግሬ አላቅም። ግን ዩቲዩብ ላይ ሸቀለች ቪዲዮ ሰራች። እኔ ቲክቶክ አልጠቀምም እንዴ፣ ልጆቼ የማሳድገው በዩቲዩብ ነው። አዎ የዩቲዩብ ጥሮተኛ ነኝ እኔ እንዴ። ስለ በዩቲዩብ ገንዘብ ታገኛለች በሌላ ኑር ሰበው እንዴ። ሁሉም እኮ ገንዘብ ለማግኘት ነው እዚህ ላይ የሚሰራው። እነሱ ቲክቶክ ላይ ይከፈላቸዋል። እኔ በማገኘው መረጃ ቪዲዮ ከሰራው ይሄን አክል አይደለም ወይ $5 ወይ $2 ነው የሚቆጥረው። ለዚህ ነው እንግዲህ ይከፈላታል። በሷ ሸቅላለች እንደዚህ ብላለች። በነገራችን ላይ ሁሉም ከተናገረው የሷ ንግግር ነው እኔ በጣም የሰመረብኝ ማለት ነው። ቪዲዮ ሰራለሁኝ። በቃ ያለው ነገር ይሄ ነው። ምን አልባት በየጊዜው ዘልፋን አለች ብለው እኔ ላይ ሊያጠቁሩት የሚገባው በየጊዜው ስማችን ጠርታ ቪዲዮ ሰርታብናለች ብለው የሚያጠቁሩ ሳውዲ አረቢያ ላይ የሚገኙ ለሌላ የተዋቀሩ ኮሚቴዎች ናቸው። አንደኛው ኃላፊዋ ነው፣ የቡታጅራ ሰው ነው፣ ጎረቤቴ ነው። ስሙን ምንም ሳላስቀር ነው እንደዚህ ብዬ የተናገርኩት። ገብቶሻል? ከምሰማው ነገር እኔ ሁሌ የሌላ ቪዲዮ ስሰራ ሁሌ ስሜታዊ ነኝ፣ ሁሌ ማለት ነው ከምሰማው ነገር አንፃር። አሁን ላይ ግን 3-4 የታዘብኳቸው የሌላ ቤተሰቦች ራሱ ዛሬ አልሄድ እሺ ችግር የለውም እንዳትገኝ ተብለዋል። ማስጠንቀቂያ ተሰጥቷቸዋል። ግን አትሊስት እኔ ላይቭ ገብቼ ተስፍሽ ሊያስገባኝ በጣም እያስተባበረ ነበር። የሆነ ሰዓት ላይ በቃ ነገራቶች እንዳይባባሱ ብሎ ጸጥ አለ ማለት ነው። አትሊስት ላይቭ ላይ ሆኜ ደስታዬን እንድካፈል አልፈቀዱልኝም። ታውቂያለሽ? ይሄን የተሰማኝ የሌላ ኑር ሰበው ቤተሰቦችም የዛኔ አልቅሰው አንድ ሚዲያ እንኳን ልጃችንን የሚያወጣልን አጣን፣ አንድ ሚዲያ እንኳን መልስ የሚሰጠን አጣ። የቡታጅራ ዩቲዩበሮች አንዳቸው እንኳን መልስ አልሰጡንም። እባክሽ ልጃችን ልትሞትብን ነው ብለው ያለ ማቋረጥ 24 ሰዓት ስልክ ሲቀጠቅጡ የነበሩ ሰዎች አሁን ላይ አንዴ እንኳን እድል ስጧት ትናገር አላሉም። ይሄ ትንሽ በሰውኛ እንትን ብሎኛል። በቃ እኔ ጨርሻለሁ።
አይዞሽ ፋሲካዬ ሚውታ ገባች ልትገባ ነው ብለው እነሱ ሲሻሙ እኔ ስልክ ላይ ነኝ። የት ነሽ እንኳን ደስ ያለሽ አላየንሽ ምናምን ነገር ማለት ነው። የእውነት ቪዲዮ ከመጀመሪያ ጀምሬ እስከ መጨረሻ ድረስ እኔ በእንባኔ የጨረስኩት። ምክንያቱም አንደኛ በቃ ሀብታምና ደሃ እኩል አይሰለፍም። ይሄን ታውቃላችሁ አይደል? ምናልባት ልጅም ማሳዳጊ ስለሆንክ ይሆን አብሽሪ ፋሲካዬ አብሽሪ የኔ ውዴ አብሽሪ። እኛ ከጎንሽ ነን፣ እኛ አለን፣ እኛ ተረድተንሻል። ሐቅሽን ማንም አይወስድብሽም። ጋይስ ሁላችሁም ቆጣጥ ሐሳብሽን ውዴ የሁላችሁ እኔ ቪዲዮ ስሰራ አንድም ቀን ስለ ሌላ ቲሞች አውርቼ አላቅም። በነገራችን ላይ እኔ በህይወቴ ነገሮች ይገኑብኛል። ዩቲዩብ ላይ የሰራሁትን ቪዲዮ ስም አልጠቅስም እናገራለሁ፣ ግን ደግሞ ወስደው ከሆነ ሰው ፎቶ ጋር ይለጥፉታል። አሁን ባለፈ የሌላ ቲሞች ብር በልተዋል ብላለች በተባለው ቪዲዮ ላይ እኔ የሰራሁት ለምን ቆየ? ለምን እስካሁን ሰዓት ተንዛዛ? 60 ሚሊዮን ብላችኋል። የኢትዮጵያ ህዝብ 60 ሚሊዮን አዋቶ ሰጥቷቸዋል። ለምን የት ደረሰ ብዬ የጠየኩት ሳውዲ አረቢያ የሚገኙ ኮሚቴዎችን ነበረ። የጠየኩት ደግሞ በምክንያት ነው። በነገራችን ላይ በሌላ ኑር ሰቦ ጉዳይ የማወራቸው እያንዳንዱ ነገሮች መረጃ ማገኘው ከቤተሰቦቿ ነው። ለምሳሌ የሌላ ኃላፊ ሆኖ ሳውዲ ላይ የሷ ኃላፊ የሆነው ሰውዬ ስሙን ሁላ እኔ በተነገረኝ መሰረት እንደዚህ በተባልኩት መሰረት ስሙን ሁላ ጠርቼ ቪዲዮ ሰርቻለሁ። ሰውየውም የቡታጅራ ሰው ነው። የሌላ ኑር ሰቦ ኃላፊ ነው የተባለው ሳውዲ ላይ የሚገኘው ዋናው ማለት ነው። ስለሱ በነገሩኝ መሰረት እኔ የሳውዲ ላይ የሚገኙ ኮሚቴዎች በቃ በእንደዚህ የሆነ አሁን ይሄ ነው ብዬ አለ ማውራበት ሰዓት አለ ኢንሻአላህ። በዚህ ጉዳይ እንደ ቀርቷል ይሄ ነገር እንደዚህ ብለው ሲነግሩኝ እኔ ደግሞ ለምንድነው እንደዚህ የሆነው ብዬ ቪዲዮ ሰርቻለሁ። ያንን ቪዲዮ የሌላ ቲሞችን ለምሳሌ አሁን ዛሬ ላይቭ ላይ የነበሩ አልነበረም የተናገርኩት። ሳውዲ አረቢያ የሚገኙ ኮሚቴዎችን ነበር እኔ ጥያቄ የጠየቅኩትና እንግዲህ ታውቂያለሽ ልክ የነሱን ቪዲዮ ያንን የሰራውትን ቆራርጠው የነሱን ፎቶ እየለጠፉ ፋሲካ ብር በሉ ሪል ስቴት ገነቡበት ቤት ሰሩበት አለቻችሁ። በዛን ሰዓት ለነሱ አልነበረም የሰራውት፣ ግን በደቦ ሆነው ይቅርታ አስጠይቀውኛል። እኔ አሁን አንቺ ደጋግመሽ ይቅርታ መጠየቅ ካለባት ይቅርታ ትጠይቃለች ያለሽ። እኔ ይቅርታ ይሄ አጥፍቻለሁ የምለው ነገር የለም። የሌላ ኑር ሰቦ ቤተሰቦች በሚሰጡኝ መረጃ ቪዲዮ ሰርቻለሁ። ቪዲዮ የሰራሁት ደግሞ ሳውዲ አረቢያ ለሚገኙ ኮሚቴዎች ነበረ። አንዱ የቡታጅራ ሰውዬ ነው ብዬሻለሁ፣ ጎረቤቴ ነው። በዛ ላይ ስቡን እሱ ራሱ አለ በህይወት ይሄ ቪዲዮ ሊያዳምጠው ይችላል። ምናልባት ይቅርታ መጠየቅም ያለብኝ ለሱ ሰውዬ ነው፣ ለሐላፊዋ ማለት ነው። ምክንያቱም ስሙን ጠርቼ ቪዲዮ ሰርቼበታለሁ። ለምንድነው የሌላ ኑር ሰቦን ጉዳይ የምታንዛዛው? ሐላፊዋ ከሆንክ በኋላ ሐላፊነቱን ከወሰክ በኋላ ከዚህ በፊት ቪዲዮ የሞት ፍርድ ተፈርዶባታል፣ ይሄን አክል ብር ከሞላ ትወጣለች ብላችሁ ለምንድነው የምታሰቃዩት? በተለይ ደግሞ በቀደም በሰራው ቪዲዮ ላይ በጣም ስሜታዊ፣ በነገራችን ላይ ስለ ሌላ ቪዲዮ በምሰራት ሰዓት እኔ ሁሌም ስሜታዊ ነኝ። ለምን እንደሆነ አላቅም። ቤተሰቦቿ ሁሌ ነው አንጀት የሚበሉኝ። እኔ አላህ የስራዬን ይስጠይ ማለት ነው። ገብቶሻል? አሁን ላይ ግን ሳየው ሰው ሁሉ በቃ ወደ አለው ነው የሚያዘነብለው። ታውቂያለሽ? አይዞሽ ፋሲካዬ አይዞሽ የኔ ውድ፣ እኛ አለን ከጎንሽ። እኛ ሐቁን እናውቀዋለን። መጀመሪያ ላይ አንቺ እንደነበርሽ
ወአለይኩም ሰላም ወራህመቱላሂ። ስሜታዊ ያደረገኝ ለምን አልተመሰገንኩ ምናምን አይደለም። እኔ የሰራሁት ለምስጋና አይደለም። ግን እኔ አንድ ልጅ አሳዳጊ ሴት ነኝ። በነገራችን ላይ ጉዳዩ በህግ ተይዟል፣ ህግ ነው የሚጨርሰው ምናምን ብለው ሲያወሩ እንዴ የራሴ ግራ ነው የገባኝ። እንዴ ምንድነው ስለ ህግ የሚሉት? ያቺ ራሱ ቪዲዮ ቀርጾ መልቀቅ እኮ በጣም ሶ ሲምፕል ነው ያለችው ልጅ ራሱ ስለ ህግ ስታወራ ነበር። ቪዲዮ ህግ ይዞታል፣ እንደዚህ አድርጎታል። እኔ ቢያሳስሩኝ ራሱ በሌላ ጉዳይ ነው የታሰረችው ላለው ታውቂያለሽ። ምናልባት ልጆቼ ቢጎዱ ነው። ሌላ በማታውቀው ሀገር 14 ዓመት አስራለች። እኔ በሀገሬ ተከታዮቼ፣ ቤተሰቦቼ፣ እህቶቼ፣ ወንድሞቼ በታሰርኩበት መተው ይጠይቁኛል። ቢያሳስሩኝ እንኳን ማለት ነው ታውቂያለሽ። ሌላም እንኳን በማታውቀው ሀገር ለዚህ ናክል የእድሜ ግማሿን ታስራለች በሰው ሀገር። ምናልባት በህግ ትጠየቃለች። በምን ጉዳይ ተጠየቀች? በሌላ ኑር ሰቦ ጉዳይ አሳስሯት እንንትና። እንደውም ለኔ ስም ነው ደስ የሚል ስም ነው የሚሰጠኝ ታውቂያለሽ፣ ቢያሳስሩኝ እንኳን ማለት ነው። ግን አረብ ሀገር ደክሜ ሽንት ቤት አጥቤ አርፍበታለሁ ብዬ ያሳደኳቸው ቻናሎቼን ግን በሱ እንዳይመጡብኝ። ፋሲካ አንቺ ቀደም እንደነገርኩሽ ነው። በህግ ምናም ዝም ቢያቸው ምንም አመጣው። ህግ ለሁሉም እኩል ነው፣ ምንም ችግር የለውም። ቆይ አብድዬ ሐሳቧን ትጨርስ። እሺ ጋይስ ሁላችሁም ፋሲካ ቲዩብን ፎሎ አድርጓት፣ ዩቲዩብንም እየገባችሁ አበረታቷት፣ አግዟት። እዚህ ዱባይ አረብ ሀገር የነበረች ሴት ናት። አሁን ደግሞ ኢትዮጵያ ውስጥ የምትኖር የልጆች እናት ልጅ አሳዳጊ ናት። እና ሁላችሁም ለሐቅ ቁሙ። ለሐቅ ስትሉ ከፋሲካ ጎን ቁሙ። ድምጽ ሆኗት፣ ቪዲዮ ስሩላት። ማንም በሴትነቷ ሊያሸማቅቃት አይገባም። ማንም ደግሞ እሷ ባለትዳር ሆና የልጆች እናት ሆና እንኳን ሌላ ኑር ሰቦ እንዳትሞት ምክንያት የሆነች ሰበብ የሆነች ጀግና ሴት ናት። ልትበረታታ ልትሸለም ነው እንጂ ልትሸማቀቅ አይገባም። ስለዚህ እባካችሁን ዛሬ ጠዋት እኛ በሌላ መግባት ስንደሰት እናንተ ግን ልባችሁ ላይ እኔ ቲክቶከር አይደለም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድክ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሳት ነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄን አደርጋለሁ እንጂ ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ፣ በብላክ በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ ቋንቋ 20 ሚሊዮን ብሩን እያዳንክለት ነው። በቃ አሁን ቀሪ ገንዘብ ተብሎ እጃቸው ላይ ገንዘብ ቀሪ እንዲቀር የተደረገው ገንዘብ ማለት ባንክ ፐርሚቱን በማስፈቀድ ነው። ባለበዛ ቢሆን ምናልባቱም ያ ነገር ላይ ፈጠነ አንድ ቀን ሲቀረው መሐመድ እዚህ ላይ ማውራት ይችላል። አንድ ቀን አይደለም 24 ሰዓት ቀርቶ በሰዓታት ውስጥ ቀረው ተብሎ ነው። የኢትዮጵያ ንግድ ባንክ ሰራተኞች በዚሁ ማመስገን እንፈልጋለን። ቪዲዮን እልክልሃለሁ ሙቤ። ቁጭ ብለው እስከ ምሽቱ 1 ሰዓት ተልኮ ከተላከ በኋላ ደግሞ ምን ችግር ቢገጥመን ጥሩ ነው። የተላከው ገንዘብ በሪያል ነበር የተላከው ወደ ሳውዲ። በኢንተርናሽናል ህግ ደግሞ በዶላር ነው መቆረጥ ያለበት። እንደገና ልክ አይደለም ተብሎ ተመለሰ። ለዛ ነገር እንደገና ውጭ ጉዳይ ደብዳቤ ጽፎ ይቅርታ ጠይቀን ከዛስ የሟች ቤተሰቦች እኮ ይቅርታ የተጠየቁት እኮ አንዱ ትልቁ ምክንያታቸው ቀኑ እኮ አልፏል። በነገራችን ላይ ከ4 ቀን በኋላ ድጋሚ ተልኮ ነው እንደገና አክሴፕት አድርገው እንደዚህ አይነት ስህተት ተፈጥሮ ነው ተብሎ በዶላር ድጋሚ ተልኮ ውጭ ጉዳይ ደብዳቤ ጽፎ
እንደዛ አሁን አንድ ቲክቶከር ቪዲዮ ለቆ እንዳየኸው እንዲህ አይነት በውጭ ጉዳይ በኩል አይለቅም። ከምሽቱ 11 ሰዓት ነው 12 ሰዓት ፎርማል ያልሆነ ደብዳቤ በቃ በእንደዛ አይነት መንገድ አግዞ ተጽፎ ማለት ውጭ ጉዳይ ለንግድ ባንክ ንግድ ባንክ ያን ነገር እንዲያስተላልፍ ተደርጎ እንዲያግዝ ተደርጎ እንደዚህ ሆኖ ነው የሆነው እና ስለዚህ ዞሮ ዞሮ ከኔ ጋር ምንም የሚያቀያየምም ይቅርታ የሚያባብል ምንም የለም። ምንም ኦንሊ ቲንግ የሚያገናኘንም እንትንም አይደለንም። እንደ ቢቻላት እንደ አንድ ወንድም ሶሻል ሚዲያ ላይ እንደሚሰራ ሰው እንደ እንትን ልታግዘው የምችለው ተቋም ነው ምንመራው እንጂ እኔ ከማንም ሰው ጋር ተኮራርፌ ምናምን ይሄ እንትን አይደለሁም። ግለሰባዊና ከሆነ ሰው ጋር የምጠማመድ አይነት ነገር አይደለሁም። መስመር ያለፈ ነገር ስትመጣ ግን ኖ በቃ ይሄ ህጋችን በድርጅታችን ህግ አያስኬደንም፣ ዶንት በቃ ኢንቮልቭ እንደዚህ አትግቡ እንላለን እና አሁንም ዲያሎግ ሳይሆን ዛሬ ባለን ደስታ ልክ በሌላ መንገድ ለብዙ ላስቀየምናቸው ሰዎች ካለን በአላህ ስም አፉ ማለት እንፈልጋለን። ከዚህ በኋላ ግን በምንም መንገድ በነገራችን ላይ ማንም ሰው ለሚሰራው ስህተት በህግ ያስጠይቃል። ሰዎችን ቪዲዮ ፎቶ አድርጎ ምን በሉ ለቆ መቼም ጊዜ ይቆይ ሁሉም ሰው የራሱ የሆነ የህግ አካሄድና አግባብ አለ፣ ያስጠይቃል። ስም ጠርቶ ሰዎችን እንዲህ በማድረግ ያለ አግባብ በሆነ መንገድ መጥራት በራሱ እንደዚህ ያለን። ስለዚህ ይህን ጥንቃቄ አድርገን ሁላችንም ማድረግ ይፈልጋል። ስለዚህ ደግሞ ከዛ ደግሞ ይሄ የሆኑ ሰዎችን ይዞ መጥተውን ከሌ ነው ይሄ ነገር የሚገባው ምናምን። ይሄ እኮ የእግር ኳስ ጨዋታ ዋንጫ አይደለም። ከሌ ክሬዲት እንዴ! ለምንድን ነው ዛሬ አስታውሰው ሙቤ ሁላችንም እንደዚህ ብሎ ደግሞ አንተን ያስታወሰ ሰው ስለነበረ ነው ሁሉም ሰው ተጠርቶ እንደዚህ የተደራረገው እና ይሄ ነው እንግዲህ ያለው ነገር። ምናልባት ማሜ የሚጨምረው ነገር ካለ ትንሽ ይጨምርና እንትን እንላለን። መጀመሪያ ሾክረን ካሊድ ስለመጣህ እናመሰግናለን። እንግዲህ ፋሲካንም ሰምታታል። በነገራችን ላይ አፉ በለኝና ዋትሳፕ ላይ ልኬልሃለሁ፣ ቪዲዮውን ማየት ትችላለህ። በቃ አየሁት፣ አሁን እያየሁት ነበር እና ማሜ ግን መርሃባ ካሊዴ ስለመጣህ እናመሰግናለን። ፋሲካ እስቲ ፋሲካ ታውራ ኢንሻአላህ። ፋሲካ አውሪ ኔትወርክም ፋሲካ ቅድም እንትን ይዛት ነበር እሰጥ አገባ እንዳይሆን ነው። አዎ ኢንሻአላህ ታውራለህ። እና ፋሲካ እኔ ምስክር ነኝ ካሊድ ላንቺ ጥላቻ እንደሌለው ብያለሁ ቅድምም አሁንም ደግሞ አለው። ነፍሰ ጡር የነበርሽ ጊዜ ከጎኔ ነበርሽ የተቀመጥሽው ሸራተን እና እኛን ትቶ አንቺን ሲንከባከብ ነበር ካሊድ እና አንዳንድ ጊዜ ይሄ ዘን ጥርጣሬ ጭንቅላታችን ውስጥ እየተቀመጠ ነገሮችን እየቋጠረብን ይሄዳልና የምር ፋሲካ የምታወራው ነገር ካለ ፋሲካን እንስማ። ውስጥ ያለው አይ ፋሲካ ቅድም በደንብ ተናግራለች፣ ካሊድም አሁን ተናግረዋል። እዚህ ጋር ደግሞ እኔ ለአንዱ ፈረክ እንዳትሉኝ ከኔ በላይ ትልቅ ሰዎች አሉ። ይኸውልህ ሙቤ አንዴ ልናገር፣ ይቅርታ አንድ ነገር ብቻ ጥያቄ አለኝ። አንድ ነገር እሺ፣ አትናደጂ ግን ፋሲካ፣ ይሄ በእናትሽ እሺ። አልናደድም። ከመጀመሪያ ወንድም ካሊድ በስራ አድናቂህ ነኝ። እኔ ካንተ ምንም የሚያገናኘን ነገር የለም በአንዳንድ በሌላ ጉዳይ እንጂ። ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በምሰራቸው ቪዲዮዎች ነው። አዎ ነገም ዛሬም ሳውዲ አረቢያ ተገኝተው የሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ አልዋሽም። ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ። ምክንያቱም ከምሰማው አንጻር ከአንዳንድ ጭላንጭል ከሚደርሱኝ መረጃዎች ስሜታዊ ሆኜ እነሱን ጃጅ አድርጌያቸዋለሁ። እነሱን ይቅርታ መጠየቅ ካለብኝ አሁንም ነገም ይቅርታ ጠይቃቸዋለሁ። ሌላ ግን ከካሊድ ጀምሮ ኢትዮጵያ ውስጥ ያሉ የሌላ ቲሞች እኔ ስለነሱ አውርቼ አላቅም። ገብቶሃል? ግን የምሰራቸው ዩቲዩብ ላይ የምሰራቸው ቪዲዮዎች እየቆራረጡ የነሱን ፎቶ እየለጣጠፉ ከነሱ ጋር ያያይዙት ነበርና ከዚህ በፊትም ገብቼ ይቅርታ ጠይቃለሁ። ሌላ ደግሞ እኔ ማንንም አልጠራሁም ባለው ወንድም ካሊድ ጠርቶ አይደለም። በነገራችን ላይ እንደ ሀቄ ሲወጣ ነው መሰለኝ ጠዋት እሷን አታስገቡ፣ እሷ ከገባች እወጣለሁ ብሏል ካሊድ ማለት ነውና ትላንትና ይሄ ሰኞ ትገባለች ተብሎ መረጃ ከተለቀቀ በኋላ እኔ ሰፍዩም ጋር እየጻፍኩ ነው፣ ከድርም ጋር እየጻፍኩ ነው። መረጃ ይደብቁብኛል። ለካሱ አስተላልፏል ማለቴ እኔ በሰፍዩና በከድር ምንም እንትን አልታየኝም። ምክንያቱም አስተዳዳሪያቸው ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው።
ልመጣ ነበረ መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል፣ ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካልዲ ቤት አልነበረም ማርፌ ነበረ። ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፌ ነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ቆይ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም። እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩ። አንቺ እኔ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? አይደለም ማክሰኞ ነው የምትመጣው አለኝ ከድር። አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬ ያለው። ከ2 ቀን በፊት ኢንሻአላህ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከካሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ይሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስለኝ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋያኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋያኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ካሊድም ተናግሯልና አሁን አፉ ተባብላችሁ
ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ኻሊድ ይሄን ነገር ያዘጋጃል ኦርጋናይዜሽን ያደርጋል ብያለሁ። ይሄ ፕሮግራም ደግሞ እሺ ረጀብ ተፈضل አው ይሰማል